ይመር በጣም አሞኛል፣ ግን አንተ አጨክንብኝም ብዬ ነው የመጣሁት። አንተ መልካም ሰው ነህ። አሁን ተነሽ፣ በጣም አሞሻል፣ ወደ ሐኪም ቤት እንሂድ። አይ ሄጃለሁ፣ መድኃኒትም ሰጥተውኛል። አንተ ግን በጣም ስትፈልገኝ እንደነበር ሰማሁ። ግን ምንም ማድረግ ስላልቻልኩኝ ያልመጣሁት። እንደዛ እየፈለግኩሽ እንዴት አስችሎሽ ዝም አልሽ? እኔ እኮ አንቺን ለመፈለግ በጣም ብዙ ደከምኩ። ያልፈለግኩብሽ ቦታ የለም፣ ያልደወልኩበት ቦታ የለም። ትገኝበታለሽ ያልኳቸው ሰዎች ጋር ሁሉ ደውያለሁ። ደላላው ጋር ራሱ ስንት ጊዜ እንደደወልኩ። እኔ ከዚህ መሄድ አልፈለግኩም ነበር፣ ነገር ግን እኔ ከዚህ ካልሄድኩኝ በመርዝ እንደምትገል አስፈራራች። በጭካኔ ደሞዜን ሳትሰጥ አባረረች። ተረከመች ክፉ። እንደዛ እንደምታረግ እኔም ጠርጥሬ ነበር። ያው እንደምታውቀው እየሰራው ቤተሰቤን አግዝ ነበር። አንቺ ግን እኔን ለማዳን ብለሽ በራስሽ ላይ በቤተሰቦችሽ ላይ ጨከንሽ። እውነት እንደዛ ማድረግ አልነበረብሽም። ቢያንስ ደውለሽ እውነታውን ለእኔ መንገር ነበረብሽ። ያው ለእነሱ እንኳን ከላኩላቸው 4 ወር ነኝ። እነሱም በጣም ችግር ላይ ናቸው። እኔም ታመምኩኝ፣ ልጠቅማቸው አልቻልኩም። ወይ ለራሴ ያልሆንኩ ወይ ለቤተሰብ ያልሆንኩኝ። በቃ እድል ሁሉ ጠማማ ነው። ሄድኩበት ሁሉ በቃ አላውቅም። እና ዛሬ ገንዘቡን ለቤተሰቦችሽ እንልክላቸዋለን፣ አንቺም ትታከሚያለሽ። እሺ? በጣም አመሰግናለሁ። ከቻልክ አሁን ለአባቴ ላክለት። ድምፁንም ከሰማሁት ቆዩ። በእርግጥ እኔም ማመጣጤ እንድትልክላቸው ደፍሬ ልነግርህ ነበር። እኔ ሞቼ ቤተሰቦቼ በእኔ ምክንያት በመረራ ሐዘን ውስጥ እንዲገቡ አልፈልግም። በቃ ከሞትኩም እዚሁ ቅበሩኝ። ተይ እንደዛ አትበይ። ታከመሽ ትድኛለሽ። ኖሬም ለማንም አልጠቅም። በዛ ላይ በጣም እየታመምኩኝ ነው። ምቆይም አይመስለኝም። አይዞሽ፣ እሺ ትድኛለሽ። አሁን እኔ ለአባትሽ ገንዘቡን ልክላቸዋለሁ፣ ደውለሽም ታገኛቸዋለሽ። እሺ? እሺ እንዳልኪው። ህመሜ ግን በጣም ከባድ ነው። ደውልለትና አገናኝ። ድምፁም ናፍቆኛል። ምን እንደምል አላውቅም። ፈጣሪ እድሜና ጤና ይስጥክ። እንዳንተ አይነት ደጋግ ሰዎችን ያብዛልን፣ ያኑርክ። አላደረኩልሽ። የሰራሽበትን የላብሽን የለፋሽበትን ነው ለአባትሽ ምልክላችሁ። በቃ እባክህ አንዴ ለአባቴ ደውልለትና ላናግር። ቆይ መጀመሪያ አሁን ለአባትሽ ገንዘቡን ልላክላችሁ፣ ከዛ በኋላ ታውሪያቸዋለሽ። እሺ? አባዬ ልጄ ደህና ነሽ? እኔ እኮ ምን ሆነብኝ ነው እየተጨነቄ ነበር። አባዬ ደህና ነህ? ለወራት ድምፅህን ሳልሰማው ሳልደውልልክ ደህና ነኝ አባቴ፣ እኔ ደህና ነኝ። ደግሞ ገንዘቡን ሳልክልህ ተቸገርክብኝ አይደል? እኔ አባቴ በጣም ይቅርታ። ኧረ ምን ችግር። ይመር የሚባለው እኮ በየወሩ ቀኑ ሳያሳልፍ እየላከልኝ ነበር። ዛሬ ደግሞ ያለ ቀኑ ጨምሮ ላከልኝና አስደነገጠኝ እኮ። ግራ እየተጋባው ደወልሽ። ይመስገን ድምፅሽን ሰማሁ። አባዬ ይመር ቆይ ልክልህ ነበር ማለት አልገባኝም። አዎ ድምጿን አሰማኝ ስለው አንዴ ቤተ ክርስቲያን ናት፣ አንዴ ትምህርት ቤት ናት እያለ በቃ እኔማ ልጄ ምን ሆነች ብዬ ተጨነቄ ነበር።
አባዬ እኔ ደህና ነኝ፣ አታስብ። እናንተ ግን ደህና ናችሁ? ደህና ሁኝልኝ የኔ ልጅ፣ ክፉሽን አያሰማኝ። ደህና ነኝ የኔ አባት፣ እኔ በጣም ደህና ነኝ። ለእኔ አታስቡሽ። ቅዱስ ሚካኤል ሊቀ መልአክ ዋስ ጠበቃ ይሁንሽ፣ ከለላ ይሁንሽ፣ ሸማ ያልብስሽ። እመብርሃን ከአንቺ ጋር ትሁን። የተባረከ ልጅ ይስጥሽ። አባቴ አሚን። ራስሽ አንድ ነገር ሳታረጊ ለእኔ እንደምታሟይ ፈጣሪ ሙሉ ያደርግሽ የኔ ልጅ። እኔ በጣም ደህና ነኝ አባዬ። እናንተ ደህና ናችሁ? አዎ፣ ስለኔ አታስቡ። እኔ በጣም ደህና ነኝ። እሺ፣ ሰላም ሁኑ። እሺ፣ ቻው። ምን እንደምልህ አላውቅም። ብቻ ፈጣሪ ብድርን ይክፈል። ልክ ለእኔ አባት እንደደረስክለት ፈጣሪ በዙሪያ ሁሌም ከጎን ይሁን፣ ሁሌም ይድረስልን። አሜን። እኔ ላንተ ቃል የለኝም። እጅግ በጣም መልካም ሰው ነህ። ያው ስታባርሽ እንደማከፍልሽ ስላወቅኩ ነው ለአባትሽ ገንዘቡን የላኩላቸው። ቆይ እንዴት አወቅ? እኔ የሚስቴ ክፋት መች ጠፍቶኝ አባራ ጭራሽ ከፍላ ልታባርሽ? እሷ ማለት እኮ ታየው። ቆይ ግን እሷ ምን አድርጋ ነው አንድ ቤት እየኖራችሁ ይህን ያክል ትለያል? እሷ በጣም ከባድ በደል አድርሳብኛለች። ግን ምንድን ነው እንዳትይ፣ ጊዜው ሲደርስ እኔ ራሴ እነግርሻለሁ። እሺ ምንም አልልህም፣ ግን ብትታረቁና ቤታችሁ ሰላም ቢሆን በጣም ደስ ይለኛል። ትዳር እንኳን ከና ያጣውም ተቻችሎ መኖር ነው የሚሻለው። የማይቻል አይቻልም። እኔ እሷን በጣም ነው የቻልኳት። እንደ እሷ ስራ ቢሆንማ እኔ በጣም ነበር ምጎዳት። እዚህ እየመጣች እንድትፈነጭብኝም አልፈቅድም ነበር። ሰባብሬ እዚህ እንዳደርስ ነበር ማድረገው። ግን ለቤተሰቡ ሰላምና ለራሴም ሰላም ስም የታገስኳት። የእሷ ስራ እንዳይመስልሽ። ሰው በመጉዳት የሚገኝ ጥቅም እኮ የለም። በዛ ላይ ደግሞ ሚስትህ ናት፣ አካልህ ናት። ልክ ነሽ፣ ሚስት አካል ናት። ተንከባከባት፣ ውደዳት፣ ደግሞ ይቅር በላት። ይቅር መባባል እኮ ትዳር ላይ በጣም አስፈላጊ ነገር። ይቅር መባባልም መልካም ነው። እሷ ግን ይቅር የምትባል ሴት አይደለችም። እንደ እሷ ስራ ቢሆን እኔ ለአይኔ አላያትም ነበር። መሰሪ ክፉ። መቼስ ተፋቅራችሁን የተጋባችሁት አይደል? ይቅር በላት። በጊዜው እኔ በጣም ወዳት ነበር። አሁንም አልጠላትም። ደግሞ እኮ ከሰው ልጅ ስህተት አይጠፋም። ቤተሰቦቼ ይቅርብ ሲሉኝ ለእሷ ብዬ ከብዙ ሰው ጋር ተጣልቻለሁ። ከአክስቴ ጋር ተጣልቻለሁ፣ ከታናሽ ወንድሜ ጋር ተጣልቻለሁ። ብቻ ያልተጣላሁት ሰው የለም። ከእሷ ያተረፍኩት ከቤተሰብ መለየት ብቻ ነው። እና ታርቃችሁ እንደድሯችሁ በሰላም ነው። እኔም ደግሞ በጣም ደስ ይለኛል። ይኸው መጨረሻው ግን ያሉት ሁላ ነው የሆነው፣ አንድም ሳይቀር ሁሉም። ቢሆንም ይቅር በላት፣ ትስተካከላለች። እሷ መቼም አትስተካከልም። ይልቅ አሁን ደስ ብሎሻል አይደል? እኔማ በጣም ደስ ብሎኛል። ህመሜ ራሱ ቀለለኝ። ምን ላምጣልሽ? ወደ ሱቅ ልሄድ ነበር። ካላስቸገርኩ ሚሪንዳ ብታመጣልኝ? አረ ምን ታስቸግሪኛለሽ? በሳጥን ነው ማመጣልሽ። ለአንቺ ደግሞ ምን መቸገራል? ለማንኛውም መጣው። እሺ፣ ስንት ሚሪንዳ ነው ፈልጊ? ፔፕሲም ልጨምርልሽ? ኮካስ? ሌላ ምን ትፈልጊያለሽ? ስላለሽ በጣም ደስ አንተ እኮ በጣም መልካም ሰው ስለሆንክ ሰው ሲደሰት የምትደሰት።
አንቺ ነሽ የመርገረድ ማለቴ የጭንገረዱ አንቺ ነሽ። እንዴት ነው ግርድናው ተመችቶሻል አይደል? አትሳሳች። እኔ ሙያተኛ ሴት ነኝ፣ የተከበርኩ ጨዋ ሴት እንጂ ከማንም ጋር መባል ግርካሽ ሴት አይደለም። አሁን ከዚህ ተነሽ ውጪ፣ ሌባ በሽተኛ። አሞኛል፣ መውጣት አልችልም። እኔ ዳ አታግቢ እካኩን ያራግፍብሻል ስላት አልሰማ ብላ ይኸው የማንም አመድ አምዳ መጫወቻውን አቀረች። ቤተሰቤንም አዋረደች። ጭራሽ ከሱም ብሶ ያባረራታል። ወደሽ ከተደፋሽ ይረግጦሽ አይክፋሽ አለ። ቆይ አንቺ እነሱ ለሆኑት አንቺ ምን ልጅ ለኔ መልስ ሰጠሽ? አንቺ አላወቅሽኝም ማለት ነው። እና ጭራሽ አንቺ እኔን ከዚህ ማባረር አማርሽ? አሁን ወጥ ረገጥሽ አንቺ ወጥላሽ ሌባ ረሀብተኛ። ከፊቴ ጥፊ። ወጥ መስራት ሳትቺ ሙያተኛ ተሳደብ። ወጥ መስራት ሙያ ነው። እሺ ደግሞ ይሄ ስድብ ከቤተሰባችሁ ነው መሰለኝ። በጣም ነው ያፈርኩት፣ በእውነት በጣም ነው ያፈርኩት። ሜሪ ባንቺ ትሰደባለች? አንቺ ምናልባት ልትጮሂ ልትሳደቢ ትችያለሽ፣ ግን እኔ አንቺን የምሰማበት ጆሮ የለኝም። ካልደከመሽ ለፍልፊ። ዛሬ አንቂ እንደምገልሽ ወቂ። እሺ ይኸውልሽ ወይዘሮ ሜሪ ሰውን አይገልምሽ። አንቺ እኔ ወይ እገልሻለሁ። እሺ እገልሻለሁ። ምላስ ይገላል አምናለሁ፣ አጥንትም ይሰብራል። ይህንን ደግሞ በተደጋጋሚ በህይወቴ ላይ አይቼዋለሁ። ነገር ግን እኔ ምንም አይመስለኝም፣ ምክንያቱም እኔ አላማ ያለኝ ጠንካራዋ ፋና ነኝ። የኔን ጥንካሬ ደግሞ ታይዋለሽ፣ ማንነቴን አሳይሻለሁ። እናም የማንም መንገደኛ መጥቶ ቢጮህብኝ አልደነግጥም። እሱን ታይዋለሽ። ለማንኛውም መጣው ዛሬ መጨረሻሽ ነው የሚሆነው። ዘመድ ምናምን ካለሽ ተሰናበች፣ ንስሐም ግቢሽ። እገልሻለሁ። አይፋኒ በቃ በየሄድሽበት የሆነ ነገር አያጣሽ። ቆይ አሁን ደግሞ ምንድነው ሳይንቀለቅል? ቆይ ግን ማነው አዝኖብኝ የረገመኝ? የትኛው ክፉ ስራዬ ነው እንደዚህ የሚያሳድደኝ? በጣም አመሰግናለሁ። እንግዲህ አንድ ቀን ምን የሚመለሱ ለታሰራው ብለሽ ነው? ሁሉንም ያደረኩት ለራሴ ብዬ ነው። ለስላሳ ለኔ ቀዳሁ ለራስ ብለ። ይኸውልሽ ፋና፣ መልካም ነገር ከሰራሽ ራስሽ ነሽ የምትጠቀሚ፣ ክፉ ነገር ከሰራሽም ራስሽ ነሽ የምትጎጁ እና ለአንቺ ሳይሆን ለራሴ እንደቀዳው ነው የምቆጥረው። ይኸውልሽ መልካም ነገርም ክፉ ነገርም ይጠራቀማል። በምድር የሰራሽው ክፉ ነገር በምድር ይመለሳል። አንድ ሰው ነበር ሰዎችን በመዝረፍ በመግደል በማስፈራራት የሚታወቅ። አካባቢው ላይ በጣም የሚፈራ ሰው ነበር። በቃ ስሙ በተጠራ ቁጥር የማይደነብር የለም። ግን በአንድ ወቅት ለሱም ደግሞ አንድ ከሱ የባሰ ጉልበተኛ መጣልሻል። ያ ጉልበተኛ ደግሞ እሱን በቀላሉ ጥሎት አዋርዶት አካባቢውንም ሰላም አደረገውልሻል። እና ለጉልበተኛም ጉልበተኛ፣ ለጸባየኛውም ጸባየኛ፣ ለደጉም ደግሞ ደግ አለ። እና ሁሉ ነገር ቦታና ጊዜ አለው። እና ይገርምሻል የማይሆን ነገር የለም። ደግሞ አንድ የታጠቀ ጉልበተኛ በቃ ሰው በመግደል የሚደሰት ነበር። እና ሁሌ በቃ ሰው የሆነ ነገር ባሉት በቃ እገልሃለሁ፣ አንዳንዴ እንደውም ይገላል። እና የሚፈራ ሰው ነበር። እና በአንድ ወቅት ለሱም ደግሞ የታጠቀ መጣለታ እና ልቡም ብለው ገላገሉት። እና ለሁሉም ጉልበተኛ አለው፣ ለሁሉም መልካም ስራ ደግሞ መልካም ሰው አለው። ሚስትህ እኔ ስታባር አንተ ደግሞ እሷን አባርክ፣ ለጌታም ጌታ አለው ማለት ያለ። አንድ ደግሞ በአካባቢያችን ላይ በጣም ደግ ሰው ነበር። እኔ ድሮ ያደግኩበት እዛ ክፍለ ሀገር ገጠር እና በደግነቱ ነው የሚታወቀው። በቃ ወንዝ ያሻገራል፣ ሰዎችን አዝሎ እርሻውን ያሳርሳል። የማይሰራው መልካም ነገር የለም። በቃ ስሙ ሲጠራ በመልካምነት ነው። እና የሆነ ጊዜ ጎርፍ ይወስዷል። ወንዝ እንደለመደው ሲሻገር ጎርፍ ይዞት ሄድና በሞትና በህይወት መሀል እያለ በድንገት ምን የሚፈጠር ይገርምሻል። በቃ ያልጠበቀው ያድነኛል ብሎ ያልጠበቀው ሰው አዳነው እና ደግነቱ መለሰለት ማለት ያለን
ከጎርፍም መልካምነት ወጣ እና ደግ ነገር ስሪ። ሁሌ ደግ ነገር ስትሰሪ ለራስሽ ነው። ልክ ነህ። ሁሉም እንደ ስራው ይሰፈርለታል። መልካሙም እንደ መልካምነቱ፣ ክፉም እንደ ክፋቱ። እሺ እባክህ አቶ ይመር ለምን በዛው በነካ እጅ ቡና ቀራርበ ቄጤማ ጎዝጉዛ አትካድማትም? ደግሞ እዚህ እንዴት ልትመጭ ቻልሽ? በሰላም ነው? ለምን ልትመጪ ቻልሽ ላልከው እኔ በጣም ብዙ ስራ እንዳለብኝ ታውቃለህ። ነገሩ አንገብግቦኝ ነው እዚህ ድረስ የመጣሁት። እረ ምንም አንገብጋቢ አይደለም፣ ቀላል ጉዳይ እኮ ነው። አንቺ ደውለሽ ና ብትይኝ እኔ እኮ ያለሽበት ድረስ እመጣ ነበር። አንቺ እዚህ ድረስ መልፋት አልነበረብሽ። አንተማ እንዴት ትመጣለህ? የቤት እመቤት ሆነ የለ እንዴ? ወይ ግን አንተ ነህ ሰራተኛ፣ እሷ ነህ ሰራተኛ። ደግሞ ይቺ ምን አቅምሳ ነው ከሚስቴ የበለጠችብን? እሷ ፋና ትባላለች። ፋና ክብር ሰጥታኛለች እና በጣም መልካም ሰው ነች እና መልካም ቤተሰቤ ነች። ተዋወቂያት፣ እንደው ፋና ትባላለች። በዚሁ አጋጣሚ ቤተሰብ የሚለውን ተውና የጭንገረዴ በሚለው አስተካክለው። ጭራሽ ሚስት ባለችበት ያንቺ ጣፍቶኛል ስትል አታፍርም? እንዴት ብትነቀን ነው? እሷን ብቻ ሳይሆን ቤተሰባችንም ጭምር ነው የናቀው። አንቺ እንደምታስቢው አይደለሁም። እኔ ስለ ሙያው ነው። እሷ ሙያ ላይ ጎበዝ ሰራተኛ ነች። ጎበዝ የቤት ውስጥ ስራ በጣም ጎበዝ ነች። በቃ እኔ እሷ ባለችበት ያልኩት ስለምትሰራው ምግብ ጣም ነው እና ሁሉ የምትሰራው ምግብ ደግሞ ጣፋጭ ነው። ያንን ያልኩት እያደነኳት ነበር። እሷ ዝም ብላ ገልብጣ ነግራሽ ነው ጣፍጦኛል ምናምን አለምትለው። እውነት ነው። እኛ በሞግዚት ተንቀባረን ስላደግን የቤት ውስጥ ስራ መስራት አንችልም። በዛ ላይ ሙያ ባይኖረንም ገንዘብ ግን አለን። በገንዘባችን ሰራተኛ እንገዛለን። አሁን እንደ አያቶችሽ ጊዜ አይደለም። ባርነት የሚባል ነገር የለም። በገንዘብሽም ከፍለሽ ልታሰሪ እንጂ ልገዣች። እኔ 2 ባሪያዎች አሉ፣ በየወሩ እየከፈልኳቸው የሚያገለግሉኝ። ቀኑን ሙሉ ሳለፋቸው ነው ሙሉ። ቁጭ በይ፣ ተነሽ፣ ሂጂ፣ ውጪ፣ ሂጂ፣ ግቢ። ስፈልግ ደግሞ አባረራቸው። መልኩ ቀይሮ ነው እንጂ ባርነት አለ። እሺ እቺ ደግሞ ከምን ተለይታ ነው? እቺ ራሱ እኮ ባሪያ አይደለች እንዴ? አንተ ነህ እንጂ ክብር ሰጥተህ ያስቀመጥካት። አንዳንድ የማይረቡ ሰዎች እንዳንቺ ነው የሚያስቡት። አንቺም እኮ ለስራሽ ባሪያ ነሽ እና ሰውን ዝም ብለሽ ባሪያ ነሽ አትበይ። በቃ እኔ የታገስኩሽ በምክንያት ነው። እንዳከበርኩሽ ብትከበሪ ነው የሚሻለው። አንተም ሰው ሆነህ ለእኔ መልስ ልትሰጥ ሞከርክ። አንተ ልቃሚ ምን እንደሆንክ ታውቃለህ አይደል? ሜሪ በቃ ይቅርታ አድርጊልኝ፣ አጥፍቻለሁ። ሁለተኛ የለመደኝም። አንቺን እንደዛ ማለት አልነበረብኝ። ከአንገትህ ተነስተህ ጎንበስ ብለህ ይቅርታ እመቤቴ ይቅር በይኝ በል። እንዲሁም ተነስ ተንበርከክ። ስላከበርኩሽ አታጓርጅኝ። ይቅርታ አድርጊልኝ፣ በቃ ይቅርታ አድርጊልኝ አልኩሽ አይደል? ይቅርታ አድርጊልኝ። አንቺም ተነሽ ተንበርከኪ። ሁለታችሁም ለምኑ። አንተም አፍህን ልትከፍትብኝ ቻልክ። ይቅርታ እመቤቴ።
ቆይ ለምን ትንበረከካለህ? አንተ እኮ ምንም ያጠፋው ነገር የለም። የተንበረከኩት ሰላም ለመፍጠርና ለሴት ልጅ ያለኝን ክብር ለማሳየት ነው። እኔ ወረድ ብዬ ባልንበረከክ እሷ አንቺን ታንበረክክሽ ነበር። አንቺን ብታንበረክክሽ ደግሞ የሚፈጠረውን ታዩ ነበር። በጣም አመሰግናለሁ። አንተ ለኔ የተወጋኸው። አንተ ማለት ለኔ ልክ እንደ እናቴ ነው። አሞኝም ያረፍኩት አንተ ጋር ነው። እኔ ለራሴ ስል እንጂ ለአንቺ ስል ምንም ያደረግኩት ነገር የለም። ቅድም እኮ ነግሬሻለሁ፣ መልካምነት ለራስ ነው ብዬ ነግሬሻለሁ። ቆይ ማናት? ምንስ ፈልጋ ነው እዚህ ድረስ የመጣችሁ? እኔ ስለማከብራት ነው እሷ እንደዚህ የምታጓርድኝ። አንዳንድ ሰዎች ስታከብሪያቸው ያዋርዱሻል። እሷም ይህንን ያደረገችው። እኔ አከበርኳት፣ እሷ ደግሞ አዋረደች። ዛሬ እሷ ምንም ብትል ቻል አድርጊያት እሺ፣ እንዳይከፋሽ። መቼስ ማን እንደላካት ታውቂያለሽ። እኔ ምንም መባል እችላለሁ። የቤት ሰራተኛ ስትሆን በጣም ብዙ ነገሮችን ነው የምትችለው። ቻዩ ግድ የለም። መሽቶ ሲነጋ ቀኑ አዲስ ነው የሚሆነው። ከባላቸው ጋር ሲጣሉ ይሰድቡሃል፣ ልጆቻቸው ሲረብሿቸው ይሰድቡሃል። ዛሬን ታግሰን ነጋችንን ብናስተካክል ነው የሚሻለው። ዛሬን ተናደን ዛሬ የሆነ ነገር አድርገን ነገን ከምናበላሽ በትዕግስት ነጋችንን ብናስተካክል ነው የሚሻለው። እኔ ብዙ ነገር ስላየው እችላለሁ። አንተ በእኔ ምክንያት ግን ስትወረድ ማየት አልችልም። እኔ አናግራታለሁ። አንቺ ተረጋጊ። እሷ እንደዚህ የሚያደርጋት ጥጋብ ነው። ጥጋብ ደግሞ ይበርዳል። ለሁሉም ልክ አለው። ደግማ ካስቀየመች ግን ህመሜ አይበግረኝም፣ እተናነቃታለሁ። ዛሬ ለነገ ብለን እንታገስ። ለዛሬ ብለን ነገ ማበላሸት የለብን እና እኔም አንቺም ትዕግስት ይኑረን እሺ። እሷ ሴጣኖች ልከተን የመጣችው። እኛ ሰራተኞች ግን ሁሉንም ችለን የምንሰራው አላማ ስላለን፣ ቤተሰብ ስላለን። አንቺም ደግሞ ወደፊት የራስሽ ቤት ይኖርሻል፣ የራስሽ ህይወት ይኖርሻል እና ሁሉን ነገር መታገስ አለብሽ። ከታገሱት የሚያልፍ ነገር የለም። እኔ ለቤተሰቦቼ ስል ሁሉንም ነገር እችላለሁ። አንተ ግን ራስህን አታወርድ። እሷን ተያትና ግን አንቺ ለምን ከሀገር ወጥተሽ አሰሪ? እዚህን ሁሉ መከራ ችለሽ ከሰራሽ እኮ ከሀገር ወጥተሽ መስራት አያቅትሽም። ቢያንስ የተወሰነ አመት ብትሰሪ ቤተሰብሽንም ራስሽንም ትለውጫለሽ። ሁሌም አስባለሁ፣ ግን ገንዘብ ከየት ይመጣል ብለን እንደምንም ብለን እናሳኳለን። አሁን ግን እንደሄደች እና እንዳልሄደች ሄጂ ልያት። ቆሻሻውን ከቤት እንዳጸዳ መቼስ እምነት አለኝ። ለእኔ ያለመታዘዝ መዘዙ ከባድ እንደሆነ ታውቃለህ። እና አውጥተህ ጥላሃታል ወይስ? ይኸውልሽ ሰው ናት፣ በዛ ላይ ሴት ናት፣ በዛ ላይ ደግሞ ታማለች እና ቆሻሻ ብለሽ ልትጸየፋት እንዳሞክሪ። እሷ ክብር ያላት በስርዓት ያደገች ጨዋ ሴት ናት። ይሄን በደንብ ወቂሽ። ድሃ ክብር ኖሮት አያውቅም፣ ሊኖረውም አይችልም። አሁን መስማት የምፈልገው ይሄን ብቻ ነው። አውጥተህ ጥላሃታል ወይስ አልጣልካትም? እኔ በትህትና በሰላም በፍቅር በመረዳዳት አምናለሁ እና አንቺን በትህትና እንድታናግርኝ ይፈልጋለሁ። እሷን ታፈቅራታለህ? ልታገባት ትፈልጋለህ? ቆይ ይቺ ገረድ ከሚስት በልጣብህ ነው? ሚስትህን አስለቅሰ ይቺን የምታስደስተው? ይኸውልሽ ምን መሰለሽ ሜሪ፣ ሚስቴን እኔ ሳልሆን ስራዋ ነው የሚያስለቅሳት። ክፉ ስራዋ ነው የሚያስለቅሳት። ክፉ ስራዋ ደግሞ ገና ያስለቅሳታል። ደግሞ ስለምን ፍቅር ነው የምታወሪው? እኔ ማንን ነው የማፈቅረው? ስለዚህ መጤ ሰራተኛ ነው እግሯ ስር ቁጭ ብላ ያላየው እንዳይመስል። ፋና ማለት ቤተሰባችን ናት። ሲከፋኝ የምታጽናናኝ፣ በብዙ ነገር ከጎኔ ሆና የምታበረታኝ መልካም ሴት ናት እና ለእኔ እህቴ ብቻ ናት። ደግሞ የእህትና የወንድም ግንኙነት ለእንዳንተ አይነት ወንድ እንደማይሆን አውቃለሁ። እሺ እኔ እሷን በጭራሽ አላስባትም። እርግጥ ነው ምንም አያንሳትም። ከእናንተ አይነት ሴቶች በደንብ ትሻላለች። በብዙ ነገር ከእናንተ ትሻላለች። እየሰደብከኝ ነው አንተ? አንተ ምኔን ለመስደበቃ ለማመን ይቸገራለሁ። እኔ ካልባሰብኝ ሰው እንደማልሳደብ በደንብ ታውቂያለሽ። ሚስቴ ያንን ሁሉ ነገር አድርገኝ ሰርቢያት አላውቅም። ይህን ደግሞ አንቺን በደንብ ታውቂዋለሽ። የባሰው ውርደት ሳይጨመርብህ ከዚህ ትሄዳለች ወይስ አትሄድም? ሚስት ደግሞ ያመነችበትን ማድረግ መብቷ መሰለኝ። እሷ መብቷ ሊሆን ይችላል። እኔም እሷን መተው መብቴ መሰለኝ። አንተ መብት የለም፣ እሷ ብቻ ናት መብት ያላት። አልፈልግም ማለት የምትችለው እሷ ብቻ ናት። እሷ የሀብታም ዘር ናት፣ አንተ ደግሞ የድሃ። እኔ መጀመሪያ የሚቅርብሽ ብያት ነበረ፣ አልሰማ ብላኝ ነው እንጂ። መጀመሪያ ብትሰማሽ ጥሩ ነበር። አሁን ግን አንቺ ከዚህ በሰላም ሂጂ።
በጣም ልባም አድርገህ የለ እንዴ? አሁን አስወጥተህ ትጥላታለህ ወይስ እኔ አውጥቼ ልጣላት? አሁንም አንቺ ከዚህ በክብር ሂጂ። እኔ በክብር እንድትሄጂ በተደጋጋሚ ጊዜ እየለመንኩሽ ነው። አለመሄድሽ ከዚህ ለአንቺም ጥሩ አይሆንም። ነግሬሻለሁ ሜሪ፣ ከዚህ በሰላም ሂጂ። እኔን እንደፈለግሽ ስደቢኝ፣ እንደፈለግሽ ተናገሪኝ፣ እኔ እታገስሻለሁ። ከዚህ በኋላ ግን እሷን ብትናገሪያት አንቺ ላይም የከፋ ነገር እንደሚደርስ ወቂ። ቆይ ብናገራትስ ምን ልታመጣ ነው? እማመጣውን ታያለሽ። ኧረ እባክህ ልታሳየኝ ነው? የማን ልጅ አረከኝ? ማን አረከኝ? እኔን ከኔ ጋር መጋፈጥ ይሻልሃል። በጣም ጥሩ። ከዚህ በኋላ እሷን ከነካሻት በእንባሽ ይሄ ሜካፕሽ ይበላሻል። ሁለታችሁም ማን እንደሆንኩኝ አላወቃችሁ። እሰራላችኋል። ደግሞ አንድ ነገር ልንገርሽ፣ የጣቶቼ ምልክት ፊትሽ ላይ ይቀራል። ይሄ እንዳይሆን ከዚህ በሰላም ሂጂ። ባልሄድስ ምን ልታመጣ ነው? ባትሄጂ ማመጣውን ታያለሽ። አሁን ሂጂ ብዬሻለሁ፣ ሂጂ። ነግሬሻለሁ። ማን እንደሆንኩኝ አታውቁም ማለት ነው። ያንቺ ማንነት ለኔ ምንም ማለት ነው። ማንም ብትሆኚ ለኔ ጉዳይ ነው። ነግሬሻለሁ። ሁሉም ነገር ልካለሽ ይባሻል። ትሰማኛለህ ይመር? በእኔ የተነሳ ክብር ዝቅ እንዲልም ከሰው ጋር እንድትጣላም አልፈልግም። እኔ ወጥቼ ጎዳና ማደር እችላለሁ። አውቃለሁ ታማሚ ነኝ፣ ማንም ሊቀጥረኝ አይፈልግም። ዘመዶቼም እንዳትመጪ ብለውኛል። ግን በእኔ የተነሳ ከዚህ በላይ ስትሰቃይ ማየት አልፈልግም። ቆይ ግን እኔ ምን አይነት ጠማማ እድል ነው ያለኝ? ሁሉም በእኔ የተነሳ ይጣላል። ወይ ባንቺ የተነሳ ማን የተጣለው? አባቴም ከዘመዶቼ ጋር ተጣልቷል። እኔ እንኳን ወደዚህ ያመጣችኝ ቃል የገባችሁ እንደምታስተምረኝ ነበር። እሷ ግን ለካ ከገጠር እያመጣች ሴተኛ ዳሪ የምታደርግ ሴት ናት። ይኸውልሽ አታማሪ። ህይወት በፈተና የተሞላች ነች። ሁሉን ነገር ቻል አድርገሽ ነው ማለፍ ያለብሽ እና በቃ ዝም ብለሽ አታማሪ። መታለች ትሄዳለች። እኔ ደግሞ ያንን አልሰራም ብዬ ጠፍቼኝ ነው ሰው ቤት የገባው። በእኔ የተነሳ ቤተሰቦቼ ተጣሉ። አንተ ከሚስት ጋር ተጣላ፣ ይኸውንም ከሚስትህ ጋር የተጣላ ነው። በቃ እኔ ድል ጠማማ ነው። እሺ አሁን ንገረኝ፣ ሄዳለች ወይስ አልሄደች? እሷ ሄዳለች። ውጭ አናግሬያት ነው የመጣሁት እና ደግሞ ባትሄድ እስካሁን ዘላ ትገባ ነበር። ቆይ እንዴት ነው ማላማርረው? ለምንድን ነው ማላማርረው? ይኸው ታምሜ እንኳን ብመጣ እኮ ማረፍ እንኳን አልቻልኩም። የትኛው የሰራሁት ግፍ እየከፈለኝ እንደሆነ እንኳን ማወቅ አልቻልኩም። እሺ እኔ ሄጄ ያታለሁ። አንቺ ግን በቃ ተረጋጊ። እንዴ ሰው የሚልሽን ስሚ እንጂ በቃ ረጋ በይ። ምንድነው ሁሉ ነገር ወደ ራስሽ የምትወስጂው? እንዴት ልረጋጋ? እሺ በየት በኩል ልረጋጋ? ይኸውልሽ ፋና፣ ሁሉ ነገር አላፊ ጠፊ ነው። እኔ በምችለው ነገር ሁሉ ከጎንሽ ነኝ። በቃ ቻል አድርጊው። አንቺም ለእኔ ብለሽ እኮ ነው እንደዚህ የተሰቃየሻለሽው። ምን አይነት ክፉ እድል ነው ያለኝ? በቃ በየሄድኩበት መሰቃየት፣ በየሄድኩበት መንገላታት፣ በየሄድኩበት ሰው ማጣላት። ቆሽ መቼ ነው በእኔ ሰው የሚደሰተው? እኔ በአንቺ ደስተኛ ነኝ። እኛን እየረበሹ ነው ያሉት የተረገሙ ሰዎች ናቸው እና ለተረገሙ ሰዎች ብለሽ እንደዚህ አታማሪ። በቃ ቻል አድርጊው። አንዷ ምንም ሳላደርጋት እንደዚህ ያቃጠለች፣ እጄን እንደዚህ ያቃጠለች። አሁን እሺ ምን ይባላል? እኔ ባማረር ይፈረድብኛል? ይኸውልሽ አንቺ ምንም አላረግሽ። ምንም ሳታረጊ ነው ያቃጠለችሽ። ሰዎች ብዙ ጊዜ የሚጎዱት ምንም ሳያረጉ ነው። በቃ ይሄ ቁስል ይድናል፣ አንቺም ትታከሚያለሽ። ለማንኛውም እኔ ወጥቼ ልያት። አንቺ ግን ምንም አትጨናነቅሽ። አሁን ድጋሚ መታ የሆነ ነገር እንድትፈጠር አልፈልግም። ይኸውልሽ እችን የላከቻት ሚስቴ ናት። እሷ ደግሞ ሄዳለች። እሺ ውጣና ያት እንደሄደች እባክህ። እኔ እኮ ተጨነኩ። እሺ እኔ ወጥቼ ያታለሁ። አንቺ ግን በቃ ረጋ በይ። በቃ እሺ ውጣና ያት። እኔ ምንም ሰላም የተሰማኝ አይደለም። ውስጤን ጭንቅ እያለኝ
እያደረግሽ ነው? ምን ልታረጊ ነው የመጣሽው? ዛሬ ሲጥ አድርጌ እገልሻለሁ። እኔ እኮ አሞኛል። እኔን ገልሽ ምን ትጠቀሚያለሽ? ከዛ ገደላት ብዬ አስይዘዋለሁ። አንቺ የቤተሰቤን ክብር አዋርደሻል፣ ቤተሰቤንም በትነሻል እና ሞት ይገባሻል። እሱ የተሳሳተ መንገድ ነው። በተሳሳተ መንገድ አትጓዢ እባክሽ። እኔ ወደ መጣሁበት ሄዳለሁ። ምንም እንዳታደርጊ። እንጂ ስልሽ እኮ እምቢ አልሽ። አርፍደሻል፣ ለመሄድ አርፍደሻል። እኔ አቅም የለኝ አንቺን የምታገልበት። ብጮህ እንኳን ድምፅ አይሰማም። አሁን በህይወት ሳይሆን በሞት ነው የምትወጪው። ሳጥን ደውዬ አዝዣለሁ። ገንዘው ወደ ቤተሰቦችሽ ይወስዱሻል። እሱም ደግሞ ገዳይ ተብሎ እስር ቤት ይማቅቃል። እኔ ምንም ባደርግ ማንም አይጠይቀኝም። አንቺን በመግደሌ እጸድቃለሁ። አንድ ድሃ ባለጌ ሴሰኛ በመግደል እኮ ጽድቃለሁ። እኔ የምፈልገው ኖር አባቴን መጦር ነው። እባክሽን። ሟች ሲናዘዝ እንጂ ሲመክር አያምርበት። ንስሐ ግቢ ብዬሽ እኮ ነበረ። አንቺ ግን አልሰማልሽ። አሁን ደግሞ እኔ አንቺ የምትይውን አልሰማሽም። አባቴ በእኔ መደሰት ሲገባው እኔ ሞቼ ጭራሽ እሱ ሊያዝን። ጩይ፣ እንድትጮይ ፈቅጄልሻለሁ። የሚደርስልሽ ካለ ይምጣ። እስኪ ከአንቺ ጋር አንድ አርጌ ነው አንቄ የምገለው። የመጨረሻ የምትናገሪው ነገር ካለ ተናገሪ። እውነቱን ተናገሪ። እኔ መሞት አልፈልግም። እውነቱን ከተናገርሽ ተውሻል። አባቴን ናፍቄዋለሁ። በህይወት አያታለሁ ብሎ ስጠብቅ ጭራሽ ሞቼ ልሂድ። ከዛ ይመር ከሚባለው ሰውዬ ጋር ስንት ጊዜ ተኝተሻል? እውነቱን ተናገሪ። ተኝተሻል ማለት ቆይ ምን ማለት ነው? ይመር እኮ ማለት ወንድሜ፣ አሰሪ፣ አሳቢ ማለት እኮ ነው። ቆይ ከሱ ጋር እንዴት እተኛለሁ? አንቺ ከወንድምሽ ጋር ትተኛለሽ? እባክሽ እኔ ወንድም የለኝም። ታዲያ ምንም ሳታረጊለት ነው እንዴ እንደዛ ሲቆረቆርልሽ የነበረው? ምንም ሳታቀምሺው ነው? እሱ የቀመሰው ሙያዬን ብቻ ነው። የሚገባውም እሱ ስለው። አቷሽ ውሸታም። አባቴ ይሙት አልዋሸሁሽም። እኔ ምንም የማውቀው ነገር የለም። በቃ ካላመንሽኝ እኔ ለራሴ ታምሜ ነው የመጣሁት። ይኸው እጄን ተቃጥያለሁ። ከፈለግሽኝ አይታይሽም? ይሄ ህመም ነው ይሄ።
አንቺ እርኩስ መሰሪ! ልጅቷ ምን እያረግሻት ነው? ለዛሬ ተርፋለች። በቀጣይ ግን ሁለታችሁም አትተርፉ፣ ትሞታላችሁ። አንቺ ጭራቅ አረመኔ! ጭራሽ ልጅቷን ልገያት ነበር። አንቺ የተረገምሽ ክፉ! ጠንካራ ናት፣ እንዳሰብኳት ግን ደካማ አይደለችም። አሁን በሰላም ከዚህ ውጭ! አንቺ የተረገምሽ እርካሽ ባለጌ ክፉ! ውጪ ብዬሻለሁ፣ ውጪ! ለዛሬ በጥንካሬዋ ተርፋለች። በቀጣይ ስመጣ ግን እንዲሁ አለቃትም። አሲድ ነው መደፋባት። ለሁሉም ልካለሁ። ገደብ አትለፊ። ሴት ናት ብዬ ስታገስሽ ገደብ አትለፊ። ነግሬሻለሁ። ዛሬ ቀን እረጋግጥሻለሁ ከፈለግሽ። ባለታስ ምን አባ ልትሆን ነው አንተ ወንድ አሰዳቢ ድስት ጠራጊ? ነግሬሃለሁ። በጥይት ነው እግርህን ማሳጥርል። የታገስኩሽ በምክንያት ነው። አሁን አትፈታተኝ። በሰላም ከዚህ ውጭ ብዬሻለሁ፣ ውጪ! አንተ ሴት አሰዳቢ! ወንድ ከሆንክ እስኪ ጫፍ ይንካኝ። ሱሪን አስወልቄ ነው መገርፍህ። አንተ ኮተት! ነግሬሻለሁ። ውጪ ብዬሻለሁ፣ ውጪ! አልወጣም። ወንድ ከሆንክ እስኪ ጫፍ ይንካኝ። ዘቅዝቄ ነው ማስገርፍህ። አንተ ለማኝ አህያ፣ የማትረባ ማይብ! እቺ ክብር አይገባትም። አሁን 1 ደቂቃ ሰጥቼሻለሁ። ከዚህ በክብር ውጪ። አይ ካልሽ ግን ሰባብሬ ነው ማስወጣሽ። አንተ ደንቆሮ አይሰማም እንዴ? እሷን ካላስወጣት እኔ አልወጣም። እኔ እወጣለሁ። በእኔ የተነሳ ትጣሉ ባካችሁ። እኔ እወጣለሁ። ዝም በይ በዛ ገረድ ሰራተኛ አሽከር። ይኸውልሽ እሷን ከዚህ በኋላ እንዳትናገራት። ደግመሽ ከተናገርሻት ግን ትጸጸቻለሽ። ብናገራትስ ምን ልትሆን? አንቺ አሽከር ሰራተኛ ለማኝ ሂጂ ውጪ! ነግሬሻለሁ። ይሄ ቀን ጨለማ እንዳይሆንብሽ። አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ። አንቺን አገኝሻለሁ። ሳገኝሽ ግን መፈጠርሽ ሰው መሆንሽ እንዲቀፍሽ ነው ማረግሽ። ለማኝ የለማኝ ልጅ። የተከበርኩ የገበሬ ልጅ ነኝ። የሌባ ልጅ ሌባ አንቺ ነሽ። እሺ ደግሞ አስሬ ሚጥሚጣ ካላጠንኩ እኔ ሜሪ አይደለሁም። ለድፍረትህ እቀጣለሁ። አንተ ባለጌ ዘላ። ይኸውልሽ እሷ ከመጣች ቀልድ የለም። ሁሉንም ነገር ደግሞ እናየዋለን። አሁን በሰላም ከዚህ ሂጂ። ለመጨረሻ ጊዜ ልለምንሽ፣ በሰላም ከዚህ ሂጂ። ስመለስ ግን ይቺን ካገኘኋት ከዚህ በኋላ ስነኪኛ ይሻል። እግሬ ስር ወድቀ ብትለምነኝ ራሱ ይቅር አልልህ። ቤተሰቡ ላይ ሌላ እሳት አትለኩሽ። ይበቃሻል እስካሁን እና ሂጂ ብዬሻለሁ። ሂጂ። አንተ ውዳቂ የማትረባ ባልሄድስ ምን ልታመጣ ነው? ውጭ ከዚህ ክብረ ቢስ! ዛሬ ሞቼ ነው የተነሳሁት። መተንፈስ አቅቶኝ ነበር እኮ ገላኝ ነበር። ቆይ ግን ምን አድርጊያት ነው ይሄን ያክል ልጨክንብኝ የቻለችው? አይዞሽ፣ ሁሉም ነገር ያልፋል። ሞቼም ቢሆን አስከሬኔ ለአባቴ ይላካል። በቃ ዘላለማዊ ሀዘን ነበር የምሆንበት፣ ግን ይሄም ያልፋል። ይኸውልሽ ፋና፣ ዋናው መትረፍሽ ነው። ከዚህ በኋላ ጫፍሽን አትነካሽ። እኔ ከጥጋበኞች ጋር ምን አታገለኝ? እሷ በገንዘቧና በጉልበቷ ተመክታ ነበር ልትገለኝ ነበር። እኔም የታገስኳት ትንሽ ሚስጥራዊ ህመም ስላለባት። እኔ ለራሴ ድሃ ልጅ ነኝ። ለአባቴ ልኖርለት። እኔ በሞት አባቴ ምን ይሆናል? አሰብኩት እኮ። ቆይ ግን ምን ይሆናል? አይ ፋና፣ ሁሌ አባትሽ ካፍሽ ላይ አይጠፋም። አባትሽን ትወጃቸዋለሽ ማለት ነው እንዴ? አባቴ እኮ ለኔ እናቴን ጭምር ነው። በፍጹም አባቴ በእኔ የተነሳ እንዲያዝን አልፈልግም። እንዲደሰት ብቻ ነው የምፈልገው። ይሰማኛል ለሂመር? እዚህ ሀገር የቤት ሰራተኛ ከመሆን ከሀገር ወጥቶ ምንም መሆን ይሻላል። አንዳንድ ሰዎች በጣም ጨካኝ ናቸው። በወር 1 ቀን ከፍለው እንደ ፈረስ ወር ሙሉ ሊጋልቡሽ ሊጭኑብሽ ይፈልጋሉ። ብቻ ቢሆንም ሁሉም ማለፉ አይቀር። እዚህ እንደ ባሪያ ነው የሚያዩ። የሚርብህም አይመስላቸውም።
ብቻ ለሁሉም ነገር እኔም ብለሽ መጥተሽ ለደረሰብሽ ነገር በጣም ነው ማዝነው። በታጋሽነት ከመከራዬ ሁሉ ድኛለሁ። እሷ ያልሆነ ነገር ውስጥ ልትከተይ ያሰበች ነበር። እኔ የታገስኳት አንቺን ብዬ ነው። በዛ ላይ ታመሻል። ዛሬ እሷን ደብድቤ ብታሰር ለአንቺ ማን አለሽ? ብቻሽን ሆነሽ እንዴት ህመምሽን ትችዋለሽ? ለዛን የታገስኳት እንጂ ያደረገችው ነገር እንኳን የሚያስታግስ አይደለም። እኔማ ዛሬ በቦክስ አይኗን ባጠፋላት ደስ ይለኝ ነበር። እያየ የማያይ ከሆነ እኮ አይን እንዳለ አይቆጠርም። እሱማ ልክ ነሽ። ደግማ ከመጣች ግን ፊቷን እንደማበላሽላት ትወቅ። አበላ ልጄ ነው ምልካት። ከዚህ ሁሉ ግን እኔ ብሄድስ? እርግጥ ነው ታምም ያለው የሚቀጥረኝ የለም። ቆይ አንቺ ወዴት ነው የምትሄጂው? አላውቅም፣ ግን ከዚህ የተሻለ ቦታ ብራብም ብጠማም ብቸገርም ሰላም ያለው ቦታ ሲሻለሽ ትሄጃለሽ። ሳትድኚ እኔ ወዴትም እንድትሄጂ አልፈቅድም። ደግሞ የቤታችንም ሰላም ይመለሳልሽ። ደግሞ ይመር ላደረክልኝ ነገር በሙሉ እጅግ በጣም አመሰግናለሁ። እናም ደግሞ ብሩን ለአባቴ ለማስላክ ነበር ወደ አንተ የመጣሁት። አንተ ግን ቀድመ ልከህለት ጠበከኝ። አንተ በጣም የምትገርም መልካም ሰው ነው። ልቀቀው አንተ ፈሪ። እንዳልሆንኩ በደንብ ታውቂያለሽ። ቆይ ምን ታደርጊያለሽ እዚህ? በነገር አልሸነፈልክ። እስኪ በፍቅር ደግሞ ልሞክር። አንቺ ግን እየተሻለሽ ነው ሲባል ባሰብሽ አይደል? አንቺ ቀውስ። አዎ ቀውስ ነኝ። በፍቅር የቀወስኩኝ ወንዶች የሚያስጠሉ። አንተ ሙትቻ ተደሰትብኝ ልፍቀድልህ። ምን አስበሽ ነው? መርዝ ልትሰጭኝ ነው ወይስ ሌላ? አንቺ እባብ ምን አስበሽ ነው እንደዚህ የምትሆኚ? እኔ ፍቅር ደስታ ነው የምሰጥህ። ፍቅር ልስጥህ ደግሞ እንደምችልበት አውቃለሁ። አዎ እንዳንቺ አይነቱን እባብ መርዙን መንቀል እችልበታለሁ። አሁን ሳንኮፍሽን ነቅዬ እያጋጨው ከዚህ ከማስወጣሽ ቀጥ ብለሽ ውጭ። የጭንገረድህን እንዳስወጣ ሳውቅ ደስ ብሎኛል እና ዛሬ ልደሰትብህ ነው የመጣሁት። ደግሞ ለአንተም ቢሆን ብቸኝነቱ ጥሩ አይደለም። ስላሰብሽልኝ ጎበዝ እልሻለሁ። አሁን ግን ስለምታስጠይኝ ላይሽ አልፈልግም። በቃ ሳይሽ ራሱ ትዘጊኛለሽ፣ ታቅለሽልሽኛለሽ። አሁን ውጭ ከዚህ። እኔ ሜሪ ስንት ወንድ እንደሚጋደልብኝ ለአንተ አስጠላው? አይን ከገረድ ውጪ ጥሩ ነገር ማየት ስለማይችል ነው። አንቺ እርቃንሽን ብትቆሚ አትታየኝ። የሴት ወዝ የለሽም። አንቺ አስቀያሚ ባለጌ አህያ፣ ውጭ ከዚህ። ስለተናደድክብኝ እረዳሃለሁ እና ንዴትህን በደስታ ልቀይርልህ ነው የመጣሁት። እንኳን በእጄ በእንጨት አልነካሽ። ትቀፊኛለሽ። እንዳንቺ አይነት የሴት ክብር የሌላት ሴት መስላት እና
ተደሰት፣ በቃ ደስ ይበልህ። ለእኔ ክብሯን የማትጠብቅ እንዳንቺ አይነት ጨካኝ ሴት አይደለችም። አንቺ የሴት ቅራሪ ነሽ። ውጪ ከዚህ። ሴትነቱንም ክብር መጠበቁንም አንተ ታስተምረኛለህ። ነይ የኔ ጀግና። ዱርዬ አጭበርባሪ። ምን አስበሽ ነው? መርዝ ልትሰጪ ነው ወይስ ሌላ? እንደትንቀሳቀሽ ባለሽበት ቁም። ወዲህ ልትሄጂ ነው? ጠፊ ነው አይደል? አዎ፣ ግን በምን አወቅ? ይመር ጠብቃት ብሎኝ ነበር። እየጠበቅኩሽ ነበር። መውጣት ክልክል ነው፣ አይቻልም። በቃ እኔ ልሂድበት። እኔ እዚህ በመሆኔ ምንም ጥሩ አይደለም። ሊሆንም ላይሆንም ይችላል። ግን ወዲህ ልትሄጂ ነው? ወዴት እንደምሄድ እንኳን አላውቅም። የምትደርሺበትን መንገድ ሳታውቂ መንገድ መጀመር ጥሩ አይደለም። በዛ ላይ አሞሻል። ይመር መጥቶ ከፈቀደልሽ ትሄጃለሽ። አሁን ግን አይቻልም። እሺ፣ ሲመጣ ግን ልጠፋ እንደነበር እንዳትነግረው። ጀግንነቴንማ ማወቅ አለበት፣ እነግረዋለሁ። እጅ አይደለም፣ በዛ ላይ አሞኛል። እዚህ ደግሞ ሰላሜን እያገኘሁ አይደለም። ከምትጠፊ ነገርሽ ብትሄጂ ጥሩ ነበር። ምንም ቢሆን መጥፋት ጥሩ አይደለም። በቃ አይዞሽ፣ እኔ አሁን በሚያስፈልግሽ ነገር አግዝሻለሁ። ይመር ይመር ይመር፣ ይኸው እንዳልከኝ ልታመልጥ ስትል ነው የደረስኩት። ቆይ አንቺ ለምንድን ነው ማምለጥ የፈለግሽው? በእኔ የተነሳ ከምትጨቃጨቁ ከምትጣሉ ብዬ እኮ ነው። ይህ ብረት አንቺ ያለሱ ፍቃድ ከዚህ በር አይደለም። ቢፈቅድ ራሱ ፊርማ ፈርመሽ ነው። እኔ አሁን ቅጽ አዘጋጃለሁ። ምን ሆነሽ ነው ፋና? መሄጃ የለኝም እያልሽ ወዴት ልትሄጂ ነው? አሁን መጀመሪያ ታከመሽ ዳኝ፣ ከዛ በኋላ ስራ ፈልገሽ ትቀጠሪያለሽ። ታከመሽ ሳትድኚ ማንም ስራ የሚቀጥርሽ እንደሌለ አውቀሻል። ስለዚህ መጀመሪያ ታከሚ፣ ከዛ ጤናሽ ይመለስ፣ ከዛ ስራ ፈልገሽ ትቀጠሪያለሽ። ወይ ደግሞ የምትሄጂበት ቤተሰብ ካለ እኔ ላድርስሽ። እንዳልሽኝ ደግሞ ቤተሰብ የለም። ስለዚህ በቃ እዚሁ በትዕግስት ቆይ፣ ሁሉም ነገር ይስተካከላል። አሁን አንቺ ስለ ጤናሽ ስለ ህመምሽ ብቻ አስቢ እሺ? አሁን በቃ ነው እንግባ ወደ ቤት። ቆይ አንቺ ምን አደረኩሽ? ከኔ ምንድነው የምትፈልጊው? ቆይ እንዴ ምን አድርጊ ነው የምትይኝ? ከዚህ በላይ ምን ታደርጊ? ባለትዳሮችን እኮ አፋታሽ። ምን እንድታደርጊ ጠብቀሽ ነው? የተፋቱት እኮ በራሳቸው ችግር ነው፣ በእኔ ችግር አይደለም። ለምን እነሱን አትጠይቂም እንዴ? የተፋቱት በእነሱ ችግር ነው። እውነትሽን ነው። ተልከሽ ነው እንደዚህ ቤት የመጣሽው? እኔ ማንም አላከኝም። ስራዬ ምግብ ማብሰል፣ ልብስ ማጠብ ነው እንዴ። የቤቱን ስራ ነው የምሰራው። እኔ ሌላ ምንም አይነት ተልእኮ የለኝም። ውጪ፣ ከዚህ ቤት ውጪ ብዬሻለሁ። ውጪ። ይኸውልሽ በህይወት መቆየት አትፈልጊም? ቆይ አንቺ በተለየ መልኩ ከኔ ጋር ያጠማመደሽ ነገር ምንድን ነው? ለምን እነሱን አትጠይቂያቸውም? ስሚ፣ ተራ ሰራተኛ ነኝ ብለሽ ነው የምታስቢው? ስለዚህ ከዚህ ቤት ውልቅ ብለሽ ውጪና ሌላ ቤት ግቢ ከፈለግሽ። የዚህ ቤት ትዳር የበጠበጥሽ ነው። የኔን መውጣት የምትፈልጊ ከሆነ ቀድመሽ ይመርን አናግሪኝ። በቃ ኧረ ጭራሽ እሱን ላስፈቅደው። እኔ የት ሄጄ እኔ ማን እንደሆንኩኝ ያውቀሽኛል? እኔ ማን እንደሆንኩኝ ታውቂኛለሽ? ሜሪ ነኝ እኔ። አንቺ ማንም ሁኚ ማንም የሚመለከተኝ ነገር የለም። እዚህ ቤት የቀጠረኝ ይመር ነው እኔ ላይ መወሰን የምችለው። ስለዚህ አንቺ ምንም ብትይ ምንም ተቀባይ ነው። አንድ ነገር ልንገርሽ፣ ከዚህ ቤት በህይወት እንድትወጪ ከአንድም ብዙ ጊዜ ለምኜሻለሁ። አሁን ግን በሳስችሽ አንጀትሽን አውጥቼልሽ ከዚህ ቤት ትወጪያታለሽ። በማስፈራራት ምንም የምትጠቀሚው ነገር የለም። እኔ ህይወት ላይ መወሰን የምትችይው ነገር የለም። አሁንም ደጋግሜ የምነግርሽ ይሄንን ነው። አንቺ አፍሽን አትክፈቺብኝ እኔ ላይ።
ምንም ማድረግ እችላለሁ። አንድ ነገር ልንገርሽ፣ ዝቅ እያልኩ እየኖር ካለሁት እኮ ስራዬንና ቤተሰቤን አክብሬ ነው እንጂ ፈርቼሽ አይደለም። ኧረ እባክሽ ይሄን እንድታውቂ። እሱ ነው የልቤ ልብ እንደዚህ የሰጠሽ እሱ ነው የልቤ ልብ የሰጠሽ። ስራዬና የውስጤ ንጽህና ነው የልቤ ልብ የሰጠኝ እንጂ ማንም ለኔ የልቤ ልብ ሊሰጠኝ። የሆነ ነገር አላችሁ። እሱን ደግሞ እደርስበታለሁ። በህይወት ኑሪ አትኑሪ ግን አላውቅም። እገልሻለሁ በቅርቡ ታያለሽ። በቅርቡ ሬሳሽ ከዚህ ቤት ይወጣል። የምትጮሂው በባዶ ሜዳ ነው። ምንም አይነት ምክንያት የለሽም። በቃ ካልገደልኩሽ እኔ ሜሪ አይደለም። እሺ ምን አድርጊ ነው የምትይኝ? ቤተሰብ የለዳበት ልኖርበት ላግዝበት። ከዚህ ቤት ውጪልኝ! ውጪ ከዚህ ቤት! የቤተሰቤን ህይወት እያመሰቃቀልሽ ነው። ትሰሚኛለሽ? እህቴ ትዳሯን እየፈታች ነው በአንቺ ምክንያት። ተልከሽ ነው እንደ መጣሽው? ስንት ተከፈለሽ? ወይስ ብር ሰጥቼሽ እኔ ላስወጣሽ? ሬሳሽን እንዲወጣ ነው የምትፈልጊው ወይስ በህይወት እንድትወጪ ነው የምትፈልጊው? ጥፋቷንና ለምን እንደተጣላት እኔ ሜሪ አይደለሁም። አንቺ ቁም ስቃይሽን ካላበላሽ ሰምኛለሽ? እህቴ ትዳሯን ፈታለች። እህቴ ደግሞ ትዳሯን ከፈታች ቤተሰቤ ታዋርጃለሽ። ስለዚህ ከዚህ ቤት ውጪ። ትዳራቸው የመፈታቱ ምክንያት እኔ ነኝ ወይ? አይ አጎትሽ ነው። እሺ አቶ ኮተት፣ የማንም ኮተት ሰብስበ የኛን ስም ታጠፋለህ አይደል? ቆይ እናንተ ከኔ ውጪ ወንድ አላያችሁም እንዴ? ቆይ የሚያገባት አታ ነው አንቺ እንደዚህ እኔ ጋር የምትመላለሽ? ለነገሩ የእናንተን ቤት ሴት ብሎ ማን ያገባል? እኔም መጀመሪያ ሰው የሚለኝን አልሰማም ብዬ ነው ያቺ ጉዳቂ ቆይ እራስህን እንደተፈላጊ ወንድ ነው እንደምታየው? አንተ እኮ ፈልገን አይደለም። ምን ይፈለጋል? ትሰማኛለህ? አንዴ አግብታለች ተብሎ ስለተወራ ስማችን እንዳይጠፋ ነው እንጂ እኮ ማንም ፈልጎ አይደለም። ምን ወይ ከሀብት የለ ወይ ከደህና ስም የለ ወይ ደህና ቤተሰብ የለ። ምን ተፈላጊ ሆኖ ነው? ቆሞ ቀር። ትሰማኛለህ? ራስን እንደ ወንድ እንዳታይሽ። የማንም ባላገር ሴት አምጥተህ እዚህ ከሰራተኛ ጋር የምትልከሰከስ ወንድ አይባልም። ትሰሚኛለሽ? እሷ ከአንቺ በመቶ እጥፍ ትሻላለች። አንቺ መሆን ሴት ነኝ ብለሽ ነው የምታስቢው። በለበሰ እንዳይመስልሽ፣ ውስጥሽ ባዶ ነው። እሺ፣ እሷ ጽድት ያለች ነች። ጽድት ያለች ታውቂያለሽ? ንጽት ያለች። አንቺ ማለት በእሷ ፊት ማለት ነው አፈር ታውቂያለሽ? ጥቁር አፈር ነሽ አንቺ። በለበሰ ቢሆን ራሱ እኮ አለበሳችሁ። እበት የምትችል ራሷን እንኳን የማትጠብቅ ልብስ እንኳን የማትቀይር ሴት ከአንቺ ትሻላለች። በለበሰ እንዳይመስልሽ። አንቺ እኮ ለብሰሽ እንኳን የእሷን ያህል ውበት የለሽ፣ የእሷን ያህል ሞገስ የለሽ። እስኪ አልብሳትና ሞገሷንና ውበቷን እንየው በእናትህ። ለነገሩ ኬት አምጥተህ ታለብሳታለህ? ብር እንደሆነ የለህ፣ ችጋር ስራ እንደሆነ የለህ። ታጥባችሁ ነው ታዲያ ንጹህ የሆናችሁት? እኛ የምንለብሰው ልብስ ያህል እኮ አልለበሳችሁም እናንተ። እናንተም የለበሳችሁትን ያህል ልብስ እንኳን አማርኛ እንኳን አትችልም። ትሰማኛለህ? ድሃ ሲለምን እንጂ ጉሮውን ሲነፋ አያምርበትም። ስለዚህ ለምኑን
ስትለምኑ ብቻ ነው እናንተ የሚያምርባችሁ። አንድ ቀን ስራ ሰርተሽ ባላመጣሽው አንድ ብር በህይወትሽ እኮ ማለት ነው። እኔ ምን እንደሚገርመኝ ታውቂያለሽ? በተለይ አንቺ በህይወትሽ ሰርተሽ አንድ ብር ኖሮሽ አያውቅም። ያ ሌባ አባትሽ በሰበሰበው ገንዘብ ጉራሽን ትነፊያለሽ። እስቲ ሰርተሽ ያገኘሽውን አንድ ብር ንገሪ። እኛ በላባችን ያገኘነው ግን እንኮራለን። እሷን ብትሆን ደግሞ ከአንቺ 100 እጥፍ ትሻላለች። እሺ ሰማኛለህ? ቤተሰቤን ግን እንድትናገር አልፈልግም። ከነ ቤተሰብሽ ገደል ግቢ፣ ሌባ የሌባ ልጅ። ከዚህ በኋላ አፍህን እንድትከፍት አልፈልግም። ሂጂ ከዚህ ውጪ። ትሰማኛለህ? ቤተሰቤን ያዋረድከው ይበቃል። ከዚህ በኋላ አፍህን እንድትከፍት አልፈልግም። እኔን ማውራት ትችላለህ፣ ቤተሰቤን ግን እንዳታወራ። ከነ ቤተሰብሽ ገደል ግቢ። እሱን ገደል መግባት እንዴት እንደሆነ ለሁለታችሁ ማሳየት። በቃ አልፈልጋትም። እኔ ሜሪ አትበለኝ። አልፈልጋትም፣ ላት አልፈልግም። በቃ አትመጥነኝም። አንቺ ራሱ ዋቀ ላይሽ አልፈልግም። በቃ ሂጂ። ወንድ ጠፋ እንዴ? ቆይ እናንተ ወንድ አላያችሁ? ፈልጎ እኮ አይደለም፣ ማንም ይፈልግ የለም። እና ምንድን ነው የሚያመላልስሽ? ችጋራም ነህ። ምንድን ነው የሚያመላልስሽ? አንተ ከሜዳ ላይ ስላነሳንህ ከነ ድህነትህ ከነ ችጋርህ እኮ ነው የተቀበልንህ። ደህና ሴት እንኳን አልያዝክም እኮ። ይቺ ከገጠር ያመጣት ገረድ ቆሻሻ ከእሷ ጋር እኮ ነው ስርስሮ ያልከው። ከዛች ከማትረባ እህትሽ ትሻላለች። ጽድት ያለች ናት። ለነገሩ ድሃ መቼስ ንጹህ ነገር ይወዳል። ቆሻሻውን እኮ ነው የሚወደው አይደለ እንዴ? ደግሞ ስማኝ፣ ድሃ ሲለምን እንጂ ጉሮውን ሲነፋ አያምርበትም። ድሮም እኮ ድሃ እንደዚህ ሲያልፍለት አይወድለትም። ኬት እንዳነሳን እንዳትረሳውሽ ባለጌ። እንደምትኖሪ ጠርጥሬ ነበር። ዛሬ በጤናሽ አትሄጂም፣ እገልሻለሁ። እባክሽ ሜሪ ነገር አታበላሽ። ለራሷ አሟታል። ሐኪም ቤት ልወስዳት ነው። እባክሽ በፈጠረሽ ተይኝ። ታማለች። እስኪሻላት ነው እዚህ የምትሆነው። ከዛ ትሄዳለች። እባክሽ በቃ ሂጂ ተያት። እንደዚህ ሆነ አታሳዝንሽም? እኔ ዛሬውኑ እንድትሄድ ነው የምፈልገው። ካልሆነ ግን እገላታለሁ። እንደዚህ አሟታል። አንቺ ቀና ብለሽ እንድትያት አልፈልግም። ነግሬሻለሁ። ከዚህ በሰላም ሂጂ። አይዞሽ እንሄዳለን ሐኪም ቤት እናየዋለን። አሁን አስወጣት ብያለሁ። አስወጣት። ጓደኛዬ እንዴት ነህ? እባክህ ሰው ታሞብኛል፣ ቶሎ እቤት ና። እሺ በቃ ቶሎ ና፣ አሁኑ ነው። በቃ እየወጣን እንጠብቅሃለን በር ላይ። ቶሎ ና። እሺ አልቻልኩም፣ እየባሰብኝ ነው። በጣም እያመመኝ ነው፣ ከአቅሜ በላይ ነው። አይዞሽ፣ አሁን ጓደኛዬ ይደርሳል። ቶሎ ሐኪም ቤት እንሄዳለን። እሺ እንዲሁም ወተን እንጠብቀው። ውጭ ነው ይደገፍላልሽ።